ሰላም እንደምን ቆያችሁ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች። ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን። ሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቅ ነበር። እንዴት? ለምን? ዋይ ምን ተፈልጎ? እስካሁን ያልተመለሰልኝ ጥያቄ ነው ለራሴ። በጣም አስደንጋጭ አስጠሊታ የምልበት ምክንያት የሰው ልጅ በዚህ ልክ አንድን ጥቅም ለማግኘት በዛ ርቀት ብዙ ሰዎችን በዛው እየጎዳ ዋጋ እያስከፈለ ሄዷል። ሐዘን ለኩሰው በእንባ ነግደው ሜት ውስጥ ገብቼ እንዳወራ የተቀባውት ነበር። የጥላቻን ሰይፍ ስለው በአብሮነት የተጋመዱ ህዝቦችን ደም ለማቃባት ወጥነው እንዲህ ሲወረውር ከፍ ብሎ ሄደ። ከሚዲያ ተቋማት በውጭ ሀገር እስከሚኖሩ ቡድኖች በቅንጅት የተሳተፉበት ሀገር ለማተራመስ የተቀናጀ አዲሱ ገበያ ለላክሽ ኤጀንሲ ያለኝ እሺ ካሳውና ያለ ብለሽ እንዳትይ ቀጥታ የብርቱካን ታሪክ ልክ እንደ ምርጥ ፊልም ድርሰት ተዘጋጅቶለት ድርሰቱ ተጠንቶ ዳይሬክተር ተመድቦለት በብርቱካን ዋና ገጸ ባህሪነት የተተወነ የፈጠራ ድርሰት ነው። የብርቱካንን ጉዳት ለማሳየት ሜካፕ ተሰርቶ ሐዘኗን ለመግለጽ ቪክስ ቀብቷት ማስለቀስ ነው ትወናው እውን እንዲመስል በደንብ ዝግጅት የተደረገበት። ይሄ በሐሰት ተዘርቶ በሴራ ፖለቲካ ታጭዶ በጥላቻ ተፈጅቶ በእንባ ተቦክቶ የደም ማዕድ ሆኖ የቀረበው የብርቱካን ፊልም የተሰራው እንዴት ነበር? የፊልሙ ደራሲያን እና አዘጋጆች በአዲስ አበባ አዲስ ክፍለ ከተማ ወረዳ 14 የመንግስት መዋቅር ውስጥ የመሸጉ ሰራተኞች በጋዜጠኝነት ሽፋን ኢቢኤስ ቴሌቪዥን ውስጥ የመሸጉትና ውጪ ሀገር ሆነው የራሳቸውን የፖለቲካ ዓላማ ለማሳካት የህዝብን ስቃይ የሚዘሩት ቡድኖች ጥምር ውጤት ነው። መቺቱ ከአዲስ አበባ እስከ ካናዳ ከሐዋሳ እስከ አሜሪካ የተዘረጋው ይህ ፊልም ዋና ዓላማው ህዝብን አደናግሮ ቁጣ በመቀስቀስ እልቂት እንዲፈጸም ማድረግ ነው። ቀድሞውንም የደምቢዶሎ ዩኒቨርሲቲ ተማሪዎች ታሪክ ወደ ማህበራዊ ሚዲያ በማምጣት በነጩ ቤተመንግስት የተሸለመችበትን መዓዛ መሐመድ እና አጋሯ ተስፋዬ ወልደ ስላሴ ከአዲስ አበባ የሴራ ተባባሪዎቻቸው መርጠው በኢቢኤስ ቴሌቪዥን የአዲስ ምዕራፍ ታሪኩ ኃይሉ የተጻፈውን የሴራውን ድርሰት ሰጥቷቸዋል። በአዲስ ክፍለ ከተማ ወረዳ 14 ሰራተኛ የሆነው ልጅ አዲስ ተዋንያን እንዲያዘጋጅ በተሰጠው ተልእኮ መሰረት ወዳጅነት የሚመስል ግንኙነት በመፍጠር ተዋናይ መረጣውን በብቃት ተወጥቷል። ዋለልኝ ካሳውን እና ሌሎች ለጉዳዩ የሚያስፈልጉ ሰዎች ተመርጠው ሐዋሳ እና አዲስ አበባን ማዕከል በማድረግ የፊልሙን ቀረጻ አከናወኑ። ይህን ሲያደርጉ ታሪኩ እውነት እንዲመስል የሚችሉትን ሁሉ ጥረት አድርገዋል። ልጅ አዲስ እና የአዲስ ክፍለ ከተማ ሰራተኞች የሆኑት የሴራ ተባባሪዎቹ ለዋና ገጸ ባህሪዋ ብርቱካን የሐሰት መታወቂያ አዘጋጅተው ሰጥቷታል። የመታወቂያዋን አድራሻ ለመስጠት ደግሞ ቤታቸውን ቀደም ብለው ሸጠው ከወረዳው የለቀቁ ነገር ግን ፋይላቸውን ያልዘጉ ዶክተር ተመስገን የሚባሉ ሰውን ፋይል ተጠቅመዋል። ዶክተር ተመስገን እንደሚሉት እሳቸው ሲያውቁ
በፋይላቸው የተመዘገቡት 6 ሰዎች ብቻ እንደነበሩና በኋላ ሲደረስበት ግን 14 ሰዎች ተመዝግበውበት አግኝተዋል። ይህ ሁሉ ከተከናወነ በኋላ ኢቢኤስ ቴሌቪዥንን መርጠው የሴራውን ጥልፍልፍ የሚያፋጥኑ ሰዎች ከአዲስ አበባ ካናዳ ከዚያም አሜሪካ ተገናኝተው መክረውበት ስራውን አከናውነዋል። ብርቱካን እንደምትናገረው ይህ ሁሉ ከሆነ በኋላ እሷ ያልገባት እንቅስቃሴ ተጀመረ። እሷ የፊልም ጽሑፍን ጥናት ጨርሳ በፊልም ዳይሬክተሩ ታግዛ የፊልሙ ቀረጻ በሚፈለገው ቦታ ከተከናወነ በኋላ ጉዳዩ እንዳይነሳ ብርቱካንን አስጠንቅቀዋት እነሱ በሚፈልጉት መንገድ ተጠናቀቀ። ለዚያውም ግርታን ቢፈጥርም ውሎ አድሮ እውነታው ተደረሰበት። የፈራችው ባይቀርም እውነታው እንደሚወጣ ቀድማ የተረዳች የምትመስለው መዓዛ መሐመድ ከብርቱካን እህት አዱኛ ተመስገን ጋር ባደረገችው የስልክ ንግግር ይህ ነገር ከወጣ በጣም አደገኛ እንደሆነ አስጠነቅቃታለች። ተተውኖ ተከሽኖ በተለያየ የሴራ ትወና ተቀነባብሮ የቀረበው የብርቱካን የደምቢዶሎ ዩኒቨርሲቲ ታሪክ እውነታው ውሸት እንደሆነ ከተረጋገጠ በኋላ ግብረ አበሮቹና የተለያዩ በዚህ ስራ የተንቀሳቀሱ የመንግስት አካል በቁጥጥር ስር ውለው ምርመራው እንደቀጠለ ነው። ይህ ሁሉ የተደረገው ህዝብን በማወናበድ የተለያዩ ህውከትን በሰላማዊ ህዝብ ላይ በመፍጠር ሰላምና ጸጥታን ለማደፍረስ በፖለቲካ ነጋዴዎች የተደረገ ሴራም እንደሆነ ተነግሯል። ሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስጠይቄ ነበር። እንዴት? ለምን? ዋይ ምን? ለምን? ምን ተፈልጎ? እስካሁን ያልተመለሰልኝ ጥያቄ ነው ለራሴ። በጣም አስደንጋጭ፣ አስጠሊታ የምልበት ምክንያት የሰው ልጅ በዚህ ልክ አንድን ጥቅም ለማግኘት በዛ ርቀት ብዙ ሰዎችን በዛው እየጎዳ ዋጋ እያስከፈለ ሄዷል። ሐዘን ለኩሰው በእንባ ነግደው ሜት ውስጥ ገብቼ እንዳወራ የተቀባውት ነበረ። የጥላቻን ሰይፍ ስለው በአብሮነት የተጋመዱ ህዝቦችን ደም ለማቃባት ወጥነው እንዲህ ሲወረውር ከፍ ብሎ ሄደ። ከሚዲያ ተቋማት በውጭ ሀገር እስከሚኖሩ ቡድኖች በቅንጅት የተሳተፉበት ሀገር ለማተራመስ የተቀናጀ አዲሱ ገበያ ለላክሽ ኤጀንሲ ያለኝ። እሺ ካሳውና ያለ ብለሽ እንዳትይ ቀጥታ ቻናላችንን ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃው እንዲደርሱ ያድርጉ። ለላቀ መረጃ ሁሌም እንጥራለን። ኢትዮ ቮይስ የእናንተ ቀዳሚ ምርጫ።